ብራችን ጉዶልን እኮ ብራችን ወስካ አንድ ታለች ካርዳለሽ አዎ አሳይ ነገር ሲመጣ ዝም ብለህ እጅን አጣምረህ ታያለህ እንዴ? መዳም ልጅ ምን ታረጋላችሁ? እንወያይበት። ብዙዎቻችሁ ሰምታችኋል። ግን ለማንዋሽ ተስፋዬ ያ ሁሉ የሰበሰበውን ገንዘብ አስክሬን አስገባለሁ ብሎ ህዝቡን አስክሬን አርጎ እህቶቻችንን አስክሬን አርጎ ሚስቱን ሚዲያ ላይ ጥሏት ጠፍቷል። አፍቅሮ ያለውን ገንዘብ በላልቶ ጨፍሮ ክለብ ሲያሳይ ነበር የሆነ ጊዜ ላይ የስልጣኔ ስለዚህ ባለቤት ነህ እኮ ምንም የተለየ ነገር የለውም እኮ መስራችና ባለቤት። አሁን የቦርዱን አካሄድና የሀገሪቷን ህግ ማታውቁ ከሆነ መጠየቅ ነው ስለ አንድ ኤንጂኦ ወይም በጎ አድራጎት። በትንሹ እስኪ ስንት አባል አለ? ህጋዊ ኤንጂኦ እኮ ከሆነ ተስፍሽ ከተለያየ ከትልልቅ ከመንግስት አካላት ምናምን ከሌላ በጎ አድራጎት ነው እንዲሰብስበለ ህጋዊ ኤንጂኦ ከሆነ እርዳታ ድርጅት ከሆነ እንጂ ከአረብ ሀገር ሴቶች እኮ አይደለም ገንዘብ የሚሰበስቡ። ከአረብ ሀገር ተብሎ አይደለም። ማንኛውም ኢትዮጵያዊ በአለም ላይ ያለ ድርጅቱን ይረዳል። አንቺ ግን የሚያዋጡት የአረብ ሀገር ኮመንቱን እኮ እነሱ ስላመኑበት ነው፣ እነሱ ስለማገለግላቸው ነው፣ የእነሱ ጉዳይ ስለሆነ ነው። ኦልሬዲ ላይሰንሱ የሚወጣው አረብ ሀገር ላሉ እህት ወንድሞች የሚያግዝ ነው። እዚህ ሲመጡ በምንድን ነው የምታግዛቸው? ማረፊያ የሌላቸው እኛ ጋር መጥተው አርፎ ወደ ቤተሰብ ይሄዳሉ። ህይወታቸው ያለፈ ሰዎች ከመጡ ቤተሰቦቻቸው ሲመጡ እኛ ጋር ያርፋሉ። አስክሬን ፕሮሰስ አድርገን አስክሬን ወደ አገር ቤት ሲገባ ለሀገር ምድራቸው እንሸኛለን። ይህንን ነገር እኮ 3 ዓመት ሙሉ ስናደርገው እዚሁ ላይቭ ላይ አሉ። ምንም የተለየ ነገር የለም። ሰራ እንዴ ተስፍሽ ከይቅርታ ጋር ማረፊያ ለሌላቸው ስትል አልገባኝም። አዎ ድንገት ለመጣ ሰው ማረፊያ ለሌለው ክፍለ ሀገር ላይ ተዘርፎ እንዳይሄድ አርፈው በፈለጉት ሰዓት ወደ ሀገራቸው ይሄዳሉ። ቤርጎ አይደለም ማረፊያ ነው። ታሞም የመጣ ማረፊያ የሌለው ሰው መጥቶ እንዳይዘረፍ ያንን ነገር ስናደርግ ነበር። ዋናው ነገር ገንዘቡን የምታንቀሳቅሰው ሙሉ በሙሉ የሚዲያውንም ኃላፊነት የወሰድከው አንተ ነህ። ኖ ገንዘቡ በአንድ ሰው አይንቀሳቀስም። ሙተናል ተውቆያችሁ አትሙቱ ኑሩ። ገንዘቡን የምታንቀሳቅሰው ነገሮችን ሁሉ ሊቀመንበር መስራችም የድርጅቱ ባለቤትም ሊናን አስገቧት። የድርጅቱ ገንዘቡ በአንድ ሰው አይንቀሳቀስም እያልኩ ነው። አዳምጠኝ። ሊቀመንበሩም ሁሉ ነገርም የምታስወጣው የምታስገባ እሱን ተወጫው አንተ ነህ። ተከሳሹም ተወቃሹም ሚዲያም ላይ ይዘው የመጣኸው አንተ ነህ። ምን ነው እሱ ገንዘቧንም ለግል ፍጆታ ያዋልካት አንተ ነህ። ማስረጃ ጋር የሚገናኝ ነገር መስራቹም አንተ ነህ። ሐሳብ አመንጮም አንተ ነህ። ወደ ሚዲያም ይዘው የመጣኸው አንተ ነህ። ማስረጃ እኮ በልታል ስትል አጭበርብራል፣ ከድርጅቱ የተላከውን ብር አውጥተህ በልታል ስትል ማስረጃ ያሳየኝ ነው እያልኩ ያለው። እኔ አሁን ወደ ጥያቄው እንመለስልህ። እሺ ድርጅቱ ምን ያክል ገንዘብ አለው? እሺ ምንም አክል አካውንቱ ላይ ምንም ብር የለውም። የተሰበሰበው ገንዘብስ? ምንም የተሰበሰበ ብር የለውም። የተሰበሰበው ያን የሰበሰብከው ቢያንስ ምሳሌ ልጥቀስልህ። ሳራ እንኳን ላይቭ ላይ ብዙ ጊዜ አስተዋውቃለህ አለ እነ ሙኒት የጀጎልን ካርድ ይዛችሁ አዳምጠኝ። በግለሰብ ደረጃ ስማቸው መጠቀስ አይፈልግም። እሱ ነገር አሁን ተናገሩ እያልኩ ያለሁት እነዛ ሰዎች የሚፈልጓቸው እንዲናገሩ የሚፈልጉ ሰው አሉ። እነሱ ከተናገሩ በኋላ ደረሰኝ አለ። እንደረሰኝ ያሳያለሁ። ኦኬ ጥያቄውን በግለሰብ ደረጃ ተሰጥተሃል። ያ ሁሉ ገንዘብ የታደረሰው በግለሰብ ደረጃ ይሰጠኛል። አንተ በግለሰብ ደረጃ በውስጥ ስማቸው እንዲጠቀስ የማይፈልጉ ሰዎች እኮ አምነው ከረዱ ግለሰብ ደረጃ እኔ ከረዱም ወደ አካውንቱ ነው ሊያስገቡ የሚችሉት ነው። ወደዛ ድርጅት አሁን እኮ ድርጅቱ እኮ እንደ ድርጅት ብለዋል እንጂ ወደ ኪስ ነው የለውም ገንዘብ የለውም ብላ እንዳትመለስ። የአካውንቱ እኮ የተለጠፈው እኮ የድርጅቱ ነው። ለእኔ በተስፋዬ አካውንት ያስገባ ሰው ካለ ይጠይቀኝ። አዳምጠኝ። የሰበሰብከውን ገንዘብ ለኪስህ ለራስህ መዝናኛና ላይፍህን መርተህበታል። የግል ህይወትን የራስህን ማስረጃ የተሰበሰበው ብር ይሄን ያህል ነው ብለህ ማስረጃ አትመል። በነገራችን ላይ ማስረጃ አሁን ገንዘቡ ገብቷል ተበልቷል የለም አልክ እኮ በቃ ገንዘቡ የለም አልክ።
ድርጅቱ ኦልሬዲ ተከፍቶ ስንት ነገር የቤት ክራይ ራሱ 200 ሺህ ብር ነበር መከፍለው። ምን ነው የዛን ጊዜ ያልነበራችሁም? ስንት ሰው ታሞ ሲመጣ ስንት ሰው የተገለገለው የተጠቀመው ሰው ስንት ሰው ህይወት አልዘጋውትም። የቤት ክራይ ግን ቸግሮኝ ምከፍለው ስላጣሁኝ ኦልሬዲ ቢሮ ቀይረናል። ቢሮ አክቲቭ ነው አሁንም አለ። ኦልሬዲ ያንን ቪዲዮ ደግሞ ቲክቶክ ላይ ያለላችሁ ቸግሮኝ ልወጣ ነው ብዬ ቪዲዮ ለቅቄ ቲክቶክ ላይ አለ፣ ገብታችሁ ማየት ትችላላችሁ። ከዛ ውጪ የተረዱት የተከራየሁት ቤት ያለውበትን እዚህ መጥተው ያረፉ ስንትና ስንት እህቶች አሉ። እነዛን መጠየቅ ይችላል። አሁን አጭበርብራሃል ብር ገብቶልህ ወስደሃል የተባለበት አንድ ማስረጃ በተስፋዬ አካውንት ብር ያስገባ ሰው ለምንም አይነት እርዳታ እኮ አላወለከውም እኮ አሁን የቤት ኪራይ ምናምን የምትለው ነገር ግራ ይገባኝ። ለምንም አይነት ነገር እንትን አላልከውም። ለራስ መዝናኛ ነው ያደረገው። ሐዋሳ ምናምን ማስረጃ ለዛ ያነስኩ አይደለሁኝም። ማስረጃ ግን ጀምሬያለሁ። ተስፍሽ ማስረጃ ጫማዋን ጀምሬዋለሁ። ወደ ሚስት እሱ እኮ አሁንም እኮ በራሴ በፈለገኝ ያህል መዝናናት የምችል ሰው ነኝ። ይሄ አይድነቅህ። አሁን ከልጆቹ በተሰበሰበ ብር ተዝናና የሚለውን ነገር ይኸውልህ፣ እኔ ምቹ ከሆነ ሀገር ላይ የመጣው ሰው ነኝ። አሁን ሌሎችም እድል እንድሰጥ እሺ። አንተ ለሁለት ወር ያክል ለምን ጠፋ? በራሴ በቤተሰብ ችግር ምክንያት ቀጥል። ተስፈሽ አካውንቱ ባዶ ነው አልክ አይደል? አካውንቱስ ምንም ገንዘብ የለም ብለህናል። አንድ ኤንጂኦ ደግሞ ሲቋቋም እንዴት ዲፖዚት ሊኖራቸው አይችልም? ምክንያቱም እኔ በጣም በአረብ ሀገር ልጆች እተማመናለሁ። በመሰለ የምተማመነው ነሳራም ጋር ግባ መሲም ጋር ስትሄድ ምን አባሽ ማስረጃ ያለሽ ዜሮ ነው እያለሽ እኮ ነው እሱ ራሱ። አንተ ተዋቸው በእናትህ እንደዚህ መንጋ ተልከው ነው ሚጣ። ቆይ አንዴ ልጨርስና ጨርሽ ጥያቄሽ። አልጨረስኩም። እሺ ሶ ላይክ ሙኒትም ጋር ሁሉም ጋር አድቨርት ሲደረግልክ እናያለን እኛ ያው ከታቸው ነው እንደታዛቢው ቤታቸው ስለምንሄድ ማለት ነው። ሶ እንዴት አንድ ኤንጂኦ ድርጅት እንዴት ባዶ ይሆናል አካውንቱ ምንም ነገር ሳይኖረው? ወይንም ተሳፍቱት ሌላ ኢንካም የላችሁም ወይ? ሌላ ደግሞ ምንድነው መተዳደሪያ? እሱ ላይ ከመጠየቅሽ በፊት ምንድነው መተዳደሪያ? እቺን ነገር ግን አያይዘሽ ነው መተዳደሪያ ሚጣ። እቺን ነገር አያይዘሽ ተስፋዬ ለጠየቅሽው እሷ ጋር የምጨምርልህ እኔ ሚዩት እንዲያደርግ እሷም እንደጨረሰች ሚዩት እንድታደርግልህ የጨረሰች አይመስለኝም። ሚዲያ ላይ ስለመጥፋትህ ስላለው ጉዳይ ለማን አወያይተህ ነበር? እችንም እንድጨምርባት ነው። እሺ ቀጥይ ሚጣ። ሌላው ያው ብዙ ጊዜ ስናቀር ወይንም እንደዚህ በአካባቢም ከቅርብ ሰዎች እንደምን እንትን የምንለው እንደምሰማው እኔ ሌላ አይነት ኢትዮጵያ ውስጥ ቢዝነስ የለህም አለ። ሌላ አይነት ቢዝነስ ይሄን ይዘህ እንደገባህ ነው እኔ ኢንፎርሜሽኑ ያለኝ። ብዙ ቢዝነስ አለ ይዘህ ገባ። ሌላ ደግሞ ስለሌላም ጥያቄ አለብህ ሚዲያ ላይ። ያቺ ልጅ እኔ ኢቭን አዋጥቻለሁ። ያዋጣውበት ሪሲት ደግሞ እልክልሃለሁ። በጎፈንድሚ ነው ያዋጣሁት። ጉችን ሳቧት ስለሌላ። እሺ አሁን 3 ጥያቄ ጠይቀሻል፣ ልመልስልሽ ሚጣ። ያ ስለሌላም እንዳትረሳው ሪሲቱን ልክልሃለሁ። ያዋጣውበት የምጠይቅ ካዋጥቼ ስለሆነ ጉቺ ልካለች። እኔ ማስገባት ስለማልችል አስገቧት። እሺ እንግዲህ በጠየቅሽው ጥያቄ መሰረት አንድ ኤንጂኦ ብር ከተሰባሰበለት ብሩን የታደረገው ለሚለው ነገር ስራ ላይ ነው የሚያውለው። ኤንጂኦ የተለያዩ በጎ አድራጎት ድርጅቶች በተለያየ ጊዜ መዋጮ ይጠይቃሉ፣ ድርጅታቸውን ይደጉማሉ፣ ፕላንና እቅድ ይዘው ወደ ስራ ይገባሉ፣ በህዝብ ይረዳሉ፣ በተለያዩ በጎ አድራጎቶች ይረዳሉ፣ በውጭ ድርጅቶች ይታገዛሉ። ያ ነገር ወደ ስራ ይውላል ማለት ነው። እኔ ገስት ስለማይታየኝ ይኸው አስቀምጫለሁ። ጃፒ አልመጣችም። እኔ ያስገባችኋለሁ። ጃፒ ምላስ አይ ተበዳ ሲል ስላየሁት ነው። ከታይ አይታየኝ ጥቁር ስለሆነ አስገቡት። ልኮ ከሆነ አስገቡት። ወደ ሐሳብ ጉቺንም እሱንም ነው ያስገባችኋለሁ። ጀስት ወደ ሐሳብ እሺ። ምናልባት ከአክብሮት ጋር የምጠይቃችሁ ጥያቄ ስጠይቁኝ በአክብሮት ነው እየመለስኩ ያለሁት እና ምናልባት እኔን የሚሳደቡ ሰዎችንና ሌላ መስመር የሚያስይዙ ሰዎችን ሀሳብ ነው፣ ጥያቄ ነው። መናገር ያለባቸው ሰዎች እንዲናገሩ፣ ካልተናገሩ መጨረሻ ላይ ደምድመን እንወጣለን። እሺ
እሺ ኢትዮጵያ ውስጥ ከ7000 በላይ በጎ አድራጎት ድርጅቶች አሉ። ከምናውቃቸው ትልልቅ ጀምሮ ከነ መቄዶንያ ከሌሎቹም አንፃር ማለት ነው። ጀጎልም እንደማንኛውም ላይሰንስ ተሰጥቶት በቦርድ ተቋቁሞ የሚገባው ገቢ ማንኛውም ብር በበጎ አድራጎቱ አካውንት ነው። በኔ በግል በተስፋዬ ሰጥቻለሁ የሚል ካለ ማስረጃ ይዞ መምጣት ይችላል። ከዛ ውጪ የገባውን ብር ደግሞ በየአመቱ ኦዲት የሚያደርግ ራሱ የመንግስት ተቋም አለ። ያም የሲቪል ማህበራት ተቋም ይባላል። እነኚህን ወጪና ገቢዎቹን ደግሞ የሚወሰኑት በቦርድ ነው። በኔ በተስፋዬ ክንፈ የሚወሰን ነገር የለም። የሚወጣው ወጪ እንዳለ ተመዝግቦ ኦዲት ተደርጎ በምን አግባብ ወጣ የሚለውን የሚቆጣጠርም አካል አለ። ለዛም ደግሞ ቦሌ ነው ያለው ቢሮዬ፣ አሁንም ክፍት ነው። ምንም የተለየ ነገር የለውም። የመጀመሪያው ጥያቄ ይሄ ነው። ሌላው ሁለተኛ ጥያቄ ምናልባት የሌላ ጉዳይን ብዙ ነገር ብለናል። ምናልባት በጣም በብዙ ሺህ ሰው ተሰብስቦም በብዙ ነገርም ብዙ ጊዜ ተወርቷል፣ ተነግሯል። ከዚህ በላይ ቁጥር ባላቸው ህዝብ ማለም ተመልሷል። የሌላ ጉዳይ በእኔ የተሰበሰበ አንድ ብር የለም። ሳስተባብር ነው የነበርኩት። እንደ ግሩፕ አስተባብረን በቤተሰቦቹ አካውንት የገባ ብር ነው። በእናቷ በአባቷና በወንድምየው ከኔ ጋር የሚነካካ 5 ሳንቲም ነገር የለም። ለዛም ደግሞ በቂ ምላሽ ቤተሰቧም ሰጥቷል። ያለችውም ልጅ ኦልሬዲ 3 ወር ነው የሚቀራት፣ ትወጣለች። በዚህ ጉዳይም ላንተ ብር ሰጥተናል፣ አካውንት ላይ አስገብተን ወስደህብናል የሚል ሰው ካለ፣ ለእኔ በግል የሰጠኝ ሰው ካለ ያናግረኝ። በዛ ልክ ማስረጃ አምጥቶ ወስዳል የሚለኝን በማስረጃ እንትንላለሁ ማለት ነው። ሌላው ጥያቄ ምንድን ነበር? ሚጣ አንደኛውን ረሳሁት። ያው እንዳልኩክ ማለት ነው። አሁን ላይክ እንደ አንተ መተዳደሪያ ምንድነው ነው ያልኩ። ላይክ ኦኬ ያንተ ምክንያቱም ስራ የኤንጂኦ ስራ አስኪያጅ ከሆነ መተዳደሪያ ኤንጂኦ ብቻ ነው። ምክንያቱም ለአንተን ስናቅቅ ውጭ ሀገር የምትኖር ሰው ነበር። ከሆነ ጊዜያት በኋላ ጠቅላላ ገባ ኤንጂኦ ከፈትኩኝ ብለህ መጣ። ኦኬ ጠቅልዬ አልገባውም። በነገራችን ላይ ለሱም መልስ የምሰጥሽ ምናልባት ስለማታውቁኝ ነው እንጂ እንደውም በጎ አድራጎቱ ችግር ይዞብኝ ከመጡባቸው ሰዎች መሃል አንደኛው ነኝ ብል ማጋነን አይሆንም። እኔ ራሴ ትምህርትና እውቀት ያለኝ የራሴ የዩቲዩብ ቻናሎች ያሉኝ አሁን ያስረዳሃል እኮ ምንም እንትን የሚል አይደለም። ገባ? አሁን አካውንቱ ባዶ ነው አልክ። ባዶ ከሆነ ኦዲት አደርጋለሁ አልክ። ባዶ አካውንት እንዴት ነው ኦዲት የሚደረገው? ምንድነው የተሰበሰበው ብር የት እንደገባ ኦዲት የሚያደርግ የባንክ ትራንዛክሽን አለ። ያንን ኦዲት አድርጎ የሚያረጋግጥ አካል አለ። ስራ ላይ ስለዋለ ባዶ ይሆናል። ኦልሬዲ ምንም የተለየ ነገር የለም። አዋጣን የሚሉት ብር ደግሞ ይሄን ያህል በሚሊዮነር ሆኖ ምናምን አይደለም። ምናልባትም አካውንቱን ሪፖርት ቴሌግራም ላይ እንለቃለን፣ ለቀናል። አሁንም ካስፈለገ እስከ ዛሬዋ ቀን ድረስ ምን ያህል ብር አካውንቱ ላይ ትራንዛክሽን እንዳደረገ ግሩፕ ላይ ልለቅላችሁ እችላለሁ። አካውንቱ ላይ የገባው ነገር ስራ ላይ ዋለ ተባለ እንጂ ያም ደግሞ ታምሮ ነው አይደለም። በነገራችን ላይ ከኪሴ እኔም በጣም ብዙ ሚሊዮን ብር አውጥቻለሁ። የሚደንቅ ነገር አይደለም። ብዙ ሚሊዮኖችን አውጥተሃል ግን አንተ የምትለቃቸው ነገሮች በገንዘብ እንደሚሰሩ ታውቃለህ አታውቅም? የቶቹን የምለቃቸው ነገሮች ምናልባት ኦዲት ነው ይሄንን ያለውን የነበረንን የስራችን እስከዛሬ ያወጣናቸው ወጪና ገቢ ለአገልግሎት ያወጣናቸው ገንዘቦች ናቸው ብለህ የምታስቀምጠው መረጃ ብለህ የምታስቀምጣቸው ወረቀቶች እነዛ በገንዘብ ይሰራሉ አይሰሩም ኢትዮጵያ ውስጥ? ስለዚህ ሲጀመር አሁን ይሄ አንተ ነው አይወለ የምታስቀምጠው መረጃ ሊሆን አይችልም። አሁን ይኸውልህ በሰላም እንደ ባንክ ትራንዛክሽን ለምን እንደወጣ የሚወጣው ወጪ ነው ማስረጃ። በሰላም ወደ ኢትዮጵያ ገባ። አቅዴ የገባው እሱን ነበር። አሁን ብዙዎቻቸው ብዙ ጠለቅ ያለ እነሱ ከላይ ያለውን ጥያቄ በሚሰሙት አሁን በምትናገረው ጃፒ የሚጣም ሁሉም የሚጠይቀው እኔ ጠለቅ ያለውን ነገር በሰላም ወደ ኢትዮጵያ ገባ። አቅዴ ነበር። አሰባሰብክ፣ ግሩፕ ጀመርክ። እዚህ የተለያዩ ጫፍና ክንፍና ክንፍ አንተ ዋናው ዛፉ ነህ። ክንፍና ክንፍ ግን አስተባባሪ የሚዲያው አስተባባሪ አሉ። አስተባብረውልሃል። አሁንም ሌሎቹ ጋር አትሄድ። እኔን መጠየቅ ያለብን ነገር እኛ ጨዋታችን አሁን እነሱ ጋር ነው። አዳምጠኝ። ግድ የለም እኔ ባለጉዳዩ ዋናው ሰው መራርያን እየገባ ነው። ልመጣልህ። አድምጠኝ። አንተ ሳትሆን ራሳቸው ይከላከሉ። ባለቤት ጠቅላላ ነው ከተጠየቀ የሚጠየቀው። ገባ? የእነሱ ኃላፊ አንተና አንተ ትመልስለታለህ። እንዳለው ጉዳዩ ባለቤቶች ይናገራል። እነሱ የሚያስጠይቃቸው እየሰሙ 2 ወር ሙሉ ለምን ደበቁት ነው። እሱን ነገር እኛ ላይ ወደ እነሱ እንመልሳለን። ተሰባሰበ እርዳታው ገንዘቡ ቆይ በትልልቅ
በትልልቅ ቤቶች ሁሉ 5000 10000 ሰው ባለበት ላይ ገብተም ስታስተዋውቅም ያን ሁሉ ነገር ሲደረግ አይተናል። እሺ ገንዘቡ አሁንም እኔ እያልኩ ያለሁት አንዳንድ 30000 20000 ይሄንን ጣል አድርገህ ያስተናገርካቸው ሰዎች ሊኖሩ ይችላሉ። ትልቁ ነገር ግን ገንዘቡ ሙሉ በሙሉ አይደለም። በዚህ በድርጅቱ ምክንያት ከባለቤትህ ከልጆች እናት ጋር ሁሉ ተጋጭተሃል። አልተጋጨውም። በምን ጉዳይ ነው ልጋጭ የምችለው? ከልጆች ባለቤት ጋር እሱ የግል ህይወት ነው። የግል ህይወት ግን ከድርጅቱ ጋር የተያያዘ ነገር ስለሆነ ምንም ለሷ መስጠት የገንዘብ ፍጆታም የለም። ቤቱም በዛ ላይ ህመምተኛም ናት። ወደ ህክምናም የሚባለውም ነገር እዛ ላይ ሲደረስም ከዚህኛይቱ አብርሃት ካለችው ገንዘቡን አብርሃት ካጠፋቸው ብዙዎች እህቶቻችን ያንተን ጉዳይ እንደ ማስተዋወቂያ የተለያየ ነገር ሲሰሩ የነበሩ ልጆች ጭንቀት ውስጥ ናቸው። እንዴት እንናገር፣ እንዴት እናውራው፣ ወደ የት አድርገን እናቅርበው፣ ይሄንን ስንል ኑረን ገንዘቡ ጠፍቷል ምን ብለን እናውራ የሚል ሁሉም ታፍኖ በጭንቀት ላይ ነው ያለው። አሁን ግልጽ ይውጣ። አንተ ጀመርክላችሁ አይደል? እንትና ጀምሬላችኋለሁ እንዲያወጡ ነው አሁን እየጠየቅኩ ግን አሁን እኔ አጭሩ ነገር የምነግርህ ኢትዮጵያ ከገባ በኋላ ችኛይቱ ልጅ ወስደህ አሁን ጫማውን ሁሉ ነገር አሳይቻለሁ። እኔ ማንም እንትን ብሎኝ አይደል እከታተላለሁ። በነገር ላይ አሁን እየጠየቅ ያለው ፕራይቬት ነገር ነው። እኔ ከፈለገኝ ጋር እሱ ደግሞ ከድርጅቱ ጋር የተያያዘ ነው። በጓ አድራጎት ድርጅቱ ኢትዮጵያ ስገባ ከዛችኛይቱ ጋር የተጋጨበት